አንተ የሆነ ነገር ምን አበልቶ ነው ልትነካት ነው እያደረገች ያለችው ነገር ና ንካት እስቲ ና ንካት ኧረ ዮናታው ና ንካት ያረግሽውን ነገር እያወቅሽ አንቺ ራሱ እኮ ፍጥጥ ብለሽ መጠየቅሽ እኔ ምን አደረኩኝ እኔ እናንተ ምን አይነት ግንኙነት አለ ፎቶሾፕ ነው ምናምን ትያለሽ እና ታዲያ የሰራው ፎቶሾፕ አይደል እንዴ ፎቶሾፕ ኧረ አንተ እድሜ ልክ ማስመሰል ሰው ለማጣላት ምን ያደርግልሃል ምንም ለማጣላት አይደል እኔ ያረግሽውን ነገር ነው ተገዘ ነው እየሰራ ያለው እኔ ዮኒ እንደምወደው ታውቃለህ አይደል ከእኔ እንትን ብለሽ ወደ ጓደኛዬ ጋር እስቲ ዝም በል ወይኔ ዝም በል አይ አይደለም እያየኋት ምን አገባ እኔ አልፈልግም በቃ አብረን እንደሆነ ስላልፈለክ ነው አንቺ ምንም በማያገባሽ ነው የገባሽው ምንም የምታውቂው ነገር የለም ጀምር አትሆኝም ልንገርሽ አትጠቅሚም አትሆኝም ይሁን በእግዚአብሔር የሚያወራው ነገር አትስማ በእግዚአብሔር እኔ ቢያንስ ስለምጠቅመው ነው ግልጽ ያደረኩት ደግሞ አንቺ እዚህ መጣሽ ምን ሰራልሽ አታፍርም ስለኔ ጠራላ ደግሞ አታፍርም ከገዛ ጓደኛዬ ጋር አንቺ አይደብርሽም ደግሞ አንተ ግን አሁንም አታፍርም ዝም በይው ነው በቃ ሌላ ምንም አይነት ነገር እንድትወራ አልፈልግም ነገር እጅህን አትቀስር ትሰማኛለህ እጅህን ድጋሚ ትቀስርና እሰብርልሃለሁ እጅህን ትቀስርና እሰብርልሃለሁ አዎ ጓደኛዬ ነው ወዳጄ ነው ብዬ ነው ዝም ያልኩት ፋሚሊዎች እንዴት ናችሁ እግዚአብሔር ይመስገን ደህና ነኝ ብዙዎቻችሁ ሳይው የሆነና አታስጨንቂው ምናምን እያላችሁ ነበርና ለማስጨነቅ እየሞከርኩኝ ደግሞ እያስጨነቅኩት አይደለም ግን ደግሞ ያው እውነታውን ቢያቅ ለሱም ጥሩ ነው ብዬ ነው የማስበውና በንዴት ያደረጋቸው ነገሮች ልክ አልነበሩ እነዛ ነገሮች ደግሞ እኔም ማጣርቼ በተቻለኝ አቅም ልጁንም አግኝቼ ለማውራት ሞክሬ ነበረ ግን ደግሞ ያው ይሄኛውን ኢንትሮ የገባውላችሁ መጀመሪያ ላይ ካሜራ ላወራው ነበረ በምንንም ለማግኘት እና ብዙ ነገር ለማውራት እንትን አላልኩኝም ነበር ነው ያው ሁሉንም ነገር ቪዲዮ ስላለ ቪዲዮ ላይ የምታዩት ነገር ይሆናል ግን ደግሞ ያው እኔ ቀደም ብዬ ለእናንተ ብዙ ነገሮች ብዙ ያላችሁ ስለነበረ ኮሜንት ላይ ይሄንን ነገር ያደረኩትኝ እኔ ከብዙ ሰዎች ጋር ተማከሬ ስላለው ነገር አጣርቼ ነውና እርግጠኛ ብትሆኑብኝ ደስ ይለኛል ምክንያቱም እነዚህ ልጆች ያው ምር ይዋደዳሉ እና ደግሞ ያው ቪዲዮ ላይ የምትሰሙትም ነገር ይኖራል ይሄውና እውነት ወጥቷልና በቪዲዮ የምትከታተሉት ይሆናል ቪዲዮውን አይተን እኔ ልሽ በምን አሁን እውነታውን በደንብ ማወቅ ስለምፈልግ ሁሉንም ነገር ደግሞ ያጣራኝ ነው ያለሁት ማለት አንቺም ልክ የሆንሽበት ነገር ይኖራል ይሄም ደግሞ ልክ አይደለም ልልሽ አልችልም ያየው ነገር አስደነግጣል እንኳን እሱን እኔም ፎቶሾፕ አይመስልም አይኑ ልረዳሽ ሞክራለሁ ሴት ልጅ ነሽ እንደዚህ አይነት ነገር ሲወራብሽ ደግሞ በጣም ከባድ ነው በጣም ነው የሚከብደው ከምልሽ በላይ ደግሞ ዮናን እኔ አላቅም እንዴት ቢል እንደማስረዳሽ አላቅም ምን ያክል እንደምወደው ታውቂያለሽ አይደል ለሱ ያለኝ ስሜት አላቅም ምንም ይረዳኝ አልቻለም ምንም ከምልሽ በላይ ማለት እንደምወደው እንዴት አድርጌ ማሳየት እንዳለብኝ አላቅም ከዚህ በላይ በቃ ተንበርክኬ እስከመለመን ደረጃ ነው የደረስኩት ለማስረዳት ሞከርኩኝ ግን እሱ ጭራሽ ስሜቴ ሊረዳ አልቻለም ነው አላቅም ምን ማድረግ እንዳለብኝ ይኸውልሽ አሁን በምን በርግጥ ያለ ፍቃድሽን ያደረኩትኝ ግን ደግሞ ያው የልጁ ፎቶ ሳይተሽኝ ነበርና አፈላልጌው ዛሬ ቀጠራለሁ እዚህ ማን እሱን ለምን ታውቂያለሽ አንዴ ሊገለኝ እንደሚፈልግ ነው እንዴ እኛ እዚህ ያለን እንዴ ማለያለሽ እንደዚህ አይነት ነገር ለምን ታረጋለሽ አንደኛ ነገር ሳትነግሪ ለምን እንደዚህ አይነት ነገር ታረጋለሽ እኔ ደግሞ ጭራሽ እሱ ማግኘት አልፈልግም በምን ይኸውልሽ ማወቅ አለብን ሁኔታዎቹን ይኸውልሽ እሱ ምንም ያርግ ምንም ሁኔታውን ማወቅ አለብን ለምን እንደዚህ አይነት ነገር የሚያደርገው አንቺን ለምንድን ነው የሚያሰቃይሽ እስከ መቼ ነው እየሸሸሹ ምን ነው እኔ አልፈልግም እኔ ኪያ በእናትሽ አልፈልግም እኔ ማግኘት አልፈልግም ማግኘትሽ ግድ ነው ይኸውልሽ በምን አንደኛ ነገር እሱንም ጠርቼዋለሁ ይይንም ጠርቼዋለሁ ሁለቱንም ጭራሽ አንድ ላይ ከተገናኙ ይገዳደራሉ ታውቂያለሽ ጭራሽ ነው እንትን ማይሉት ይኸውልሽ አታስፈራሪኝ እኔም ፈርቼ ነው ያለሁት እኛኝ ነው ግን ለምሰልሽ የጠራኋቸው እውነታው እንዲታወቅ ስለምፈልግ ነው ያለው እውነት አንቺም እውነት ካለሽ እውነት ይውጣልሽ ውሸትም ከሆነ ውሸቱ ይውጣ እኔ ይኸውልሽ እንደዚህ ያልኩሽ ያሉት ይሄ በጣም እየተጎዳደ ያለ እስካሁን ድረስም አዲስ ህይወት ያልጀመረው እርግጠኛ ነኝ አንቺ ከውስጡ ስላሉታሽ ነው እኔም እኮ እየተጎዳው ነው ያለሁት አይደል እንዴ ግን እኔ በቃ እሱ ማግኘት ስለማልፈልግ እኮ ነው እንደኛ ወይ ብትነግሪኝ ኪያ ደስ ይለኝ ነበር ብነግርሽ ምን ታረጊ ነበር በቃ አልመጣም ነበር ለምን አልፈልግም እኔ እሱን ማግኘት ጭራሽ ነው የማልፈልገው ህይወቴን እያበላሽ ያለው እኮ እሱ ነው ቆይ ብታገኙና አሁን ከኔ ጋራ ብናወራው ስላሉት ቪዲዮዎች ደግሞ ቢያስነግረው ምን አያምንልሽም እኮ ቤስሊ ምንም እኮ የሚልሽ ነገር የለም እሱ አድርገዋለሽ ነው እንጂ የሚልሽ የሚያምንልሽ ነገር የለም ጭራሽ በምን አሁን ደግሞ ለምን ልታገኙ እንዳልፈለግሽ እያጠራጠርሽ ነው አልፈልግም ኪያ ምን ብዬ ላስረዳሽ እንዴት ከእንደዚህ አይነት ሰው ጋር ሲጀምር ቁጭ ብዬ ይሳወራሉ እንደዛ ካደረገኝ ሰው ጋር
አንቺ በእኔ ቦታ ብትሆኚ ማግኘት ትፈልጊያለሽ እንደዚህ አይነት ሰው? ኦኬ ማግኘት ላልፈልግ እኮ እችላለሁኝ፣ ግን ደግሞ ያደረገብኝ ነገር እንዳገኝ ያስገድደኛል። ያን ነገር ካላጠፋ አሁንም ህይወትሽ ይመሰቃቀላል። አሁንም ቢሆን ዮዬ ሊያምንሽ አይችልም። እውነታውን ልናገኝ የምንችለው ከሱና ከሱ ብቻ ነው። ከሱ እውነታውን ካላገኘን ደግሞ መቼም ቢሆን ዮዬን በምን ታሳምኛለሽ? አራቅ እኔ ግራ ይገባኝ። እስካሁን ድረስ እኮ ሳታሳምኙና ሳትታረቁ የቀራችሁት ሁለቱ አንድ ላይ ሆነ ስላላወሩ ነው። ማውራት ካለባችሁ አውርተው፣ ውሸት ከሆነ ይኸውልሽ የላከልሽ ሜሴጆች ምናምን ነገር ሁሉንም ነገር ውሸት እንደሆነ ልናቅ ምንችለው ይኸውልሽ በምን ሁሉንም ነገር እሱ መጥቶ ቢያንስ እንኳን እዚህ ከመጣ በኋላ የሚያወሩትን ነገሮች ሪከርድ እናደርግና ውሸት እንደሆነ ካረጋገጥን ዮዬ ሲመጣ ያንን ነገር አሳይተነው እንለያያለን በሰላም ማለት ነው። እንጣና እናወራ። ግን እንደማያምኑልሽ እርግጠኛ ነኝ። ስንት ጊዜያችሁ ነው ከተገናኛችሁ? ረጅም ጊዜ ሆኖናል። በአካል ከተገናኘን ረጅም ጊዜ ሆነናል። አንቺ ያን ፋይል ይዞብሽ እስካሁን ድረስ ዝም ብለሽ ቁጭ ብለሻል? አውርቼዋለሁ፣ ግን ምንም በቃ ምን ላድርግ? አጥፋልኝ ብየዋለሁ። እንደዚህ አይነት ነገር ከኔ ጋር እንዳደረክ ልቦና ያውቀዋል ብየዋለሁ። ግን እሱ ጭራሽ የሚሰማ ሰው አይደለም። ይሄን ነገር ካሰበ ልቡ በተንኮል ያበጠ ሰው ነውና ምንም በቃ የሚሰማሽ ሰው አይደለም። እኔ እንጃ አንቺን ከሰማሽ አላውቅም። እኔን ግን ጭራሽ አልሰማ ብሎኛል። እሺ ልደውልለት ነው እንዴ? እስከዛ ድረስ ምን ትጠብቃት? ደርሷል። አሁን ይኸውልሽ በተረጋጋ መልኩ አንቺ ታወሪዋለሽ ማለት ነው። እኔ አወራዋለሁ፣ ግን ደግሞ ስለማላውቀው ብዙ ነገሮችን ማውራት አልችልም። ግን ደግሞ አንቺ ቢያንስ እንዲያወጣጣ ውሸት እንደሆነ እንዲናገር ምናምን ነገር ካደረግሽ ቢያንስ የያንን ነገር አይቶ ውሸት እንደሆነ ሊያውቅ ይችላል። ከዛ ደግሞ ፎቶሾፕ የሆነውን ነገር ኤአይ ላይ ምናምን ነገር ፎቶሾፕ እንደሆነ ምናምን ነገር ማረጋገጥ ከቻለን እንደዛ እናረጋግጠዋለን። አሁን የሜሴጆቹ ነገሮች ምናምን ነገር አንቺ ሜሴጁ ልከሻል ወይስ እሱ ብቻ ነው ይላከልሽ? እሱ ነው የሚልከው ነው ያላኩ። እኔ መልሽለት አላውቅም። ስለዚህ ይኸውልሽ በምን እንደምትወጂው አውቃለሁ፣ ግን ደግሞ ጠንከር ማለት አለብሽ። እንደዚህ ሆነሽ አይደለም። ገብቶኛል። ሁሉም ነገር አሰልችቶሽ ሊሆን ይችላል፣ ሁሉም ነገር ደክሞሽ ሊሆን ይችላል። ዮዬ ትላንት ያሳየሽ ባህሪ ደግሞ ለዛሬ የሚሆነኝ ታር ወደዚህ እየመጣ ያለ ሰው አለ። እሱ ነው ያ ማለት አንቺ ነሽ። ያ ሰላም አንቺ ነሽ ሁሉ ነገር የምታደርጊው። ደግሞ አንቺ እዚህ መጣሽ ምን ሰራልሽ? አታፍርም? ስሜን እጠራለሁ ደግሞ አታፍርም? ከገዛ ጓደኛዬ ጋር አንቺ አይደብርሽም ደግሞ? አንተ ግን አሁንም አታፍርም? ዝም በይ አሁን በቃ ሌላ ምንም አይነት ነገር እንድትወሪ አልፈልግም። ምን ማለት ነው? አንቺ ነሽ ሸኪያ ማለት? ለዚህ ሁሉ ያበቃሽ እና አንቺ ነሽ። እንዴት ከጓደኛዬ ጋር ጭራሽ አንተ የእውነትን ነው እያወራ ያለው? ያው ሁሉ ነገር ቆይ አባዬ አንደኛ ነገር ተረጋጋ። ሲቀጥል ደግሞ አንተን አይደለ ቪዲዮ ምናምን የሚባለውን ነገር ማለት ፎቶ ምናምን ነገር ያስከባል። አንተ ያደረገችው ነገር እኮ ነው። ምንድን ነው ያደረኩት? ያደረግሽው ነገርም አታስታውሺ? አታውቂ? እኔ ምን አደረኩኝ? ራስሽን እንደ ንጹህ ለማየት አትሞክሪ። ምን ማለት ነው እንደ ንጹህ? ጭራሽ ስሜን አጥፍተህ ደግሞ አታፍርም እንዴ? እንዴ ምን አይነት አይን አውጣ ነው? እንግዲህ አይተሽዋል። ይኸውልሽ በምን አሁን እኔ መሳሞን ነገር አሁንም ይልሽ ምንም አይነት ነገር ለመሸፋፈን አትሞክሪ። እንዴ የተፈጠረው ነገር አይተሽዋል ፎቶ? አረ ወይኔ ጉዴ ፈላ። አረ ይሄ ነገር ደግሞ ፎቶሾፕ እንደሆነ ነግራኛለች። ምንም ፎቶሾፕ ነው። እስቲ አንተ እግዚአብሔር እውነቴን ነው በል እስቲ። አንቺ እንዴት አታውቂም? ፎቶሾፕ እና አንቺ ራሱ እንዴት መለየታችሁም? አንቺ ኪያ ማለት አንቺ ነሽ ያገናኘሻቸው። ጥሩ ነው በጣም። አታፍርም? በጣም ጥሩ ነገር ነው። አታፍርም ስሜን ስታነሳ? አንተ ምን አይነት ክፉ ሰው ነህ? ዝም በይ ያረግሽውን ነገር አንዴ ተረጋጋ አባቴ። ይሆናል ያረጋችሁን ነገር ለመሸፋፈን አትሞክሪ። ምንድነው መሸፋፈነው? ምን አደረኩኝና ነው ያረግሽውን ነገር አሁንም ቢሆን ለመሸፋፈን አትሞክሪ። ያረግሽ ያለሽው ነገር ምንድነው ያደረኩት? ጭራሽ ከጓደኛዬ ከኔ ጋር ምን አለ? አንተ ምን አለ ከኔ ጋር? አንደኛ ነገር እኮ በሰላም እንድታወሩ እኮ ነው የጠራው አይደል? አይደለም አያፍርም እኮ አይኑን አፍጥጦ እንደዚህ ሲዋሽ ማንኛውም እኮ እኔ ማመን ያለብኝ ያረግሽውን ነገር። ኧረ ወይኔ ጉዴ ፈላ። ያረግሽውን ነገር እያወቅሽ አንቺ ራሱ እኮ ፍጥጥ ብለሽ መጠየቅሽ። እኔ ምን አደረኩኝ? እኔ እናንተ ምን አይነት ግንኙነት አለ? ፎቶሾፕ ነው ምናምን ትያለሽ? እና ታዲያ የሰራው ፎቶሾፕ አይደል እንዴ? ፎቶሾፕ ኧረ አንተ እድሜ ልክ ማስመሰል ሰው ለማጣላት ምን ያደርግልሃል? ምንም ለማጣላት አይደል? እኔ ያረግሽውን ነገር ነው ተገዘ ነው እየሰራ ያለው። እኔ ዮኒ እንደምወደው ታውቃለህ አይደል? ከእኔ እንትን ብለሽ ወደ ጓደኛዬ ጋር ወይኔ ጉዴ ፈላ። አንተ ግንኙነት አለ? የለንም ነበር።
ምን አይነት ግንኙነት ነው ያለው? እሱንም ልሸፋፍኝ ነው? ኧረ አንተ እፈር። ኧረ በእግዚአብሔር ግንኙነት ሳይኖርሽ ነው ከኔ ጋር? ያው እንግዲህ ፋሚሊዎች አብዛኛው ነገር መድረሳቸው ነው ዮናና ቃላብ ሲገናኙ ከምነግራችሁ በላይ ጥል ነበር የተፈጠረውና በጣም ያስጠላ አይነት ጥል ነበር የተፈጠረውና ካሜራ ሳይቀር ተሰብሮብኝ ነበር እውነት ለመናገር ከሆነ እና በዛ ምክንያት ነውና መሀል ላይ ያልተቀረጸላችሁ ያው እንግዲህ ሁለቱን ለማስማማት ባንችልም ያው አንዱ ጥፋተኛ አንዱ እውነተኛ ነው የሚሆነው። ያንን ነገር ደግሞ እሱ መቀረጽ አልፈለገም። እውነቱ ሲወጣበት ነው እንደዛ የሆነውና ያው እኛ እንግዲህ ማውጣታችን አይቀርም ሆነም ቀረም ግን ደግሞ ያው ያደረገው ነገር የብልግና ቢሆንም እኛ ከማሳየት ወደ ኋላ አንልም። እንግዲህ ምን ሆነ ነው ይበጋም ይፈርጋጋ እንዴት ልረጋጋ? ቆይ ይኸውልህ እሱ እያለ ያለው ከዚህ በፊት ተገናኝተን እናውቃለን፣ ብዙ ጊዜ እንገናኛለን ምናምን እያለ ነው። እንዲህ እያለ ከሆነ ደግሞ ውሸቱን ነው ማለት ነው። እሷን እያስፈራራት ነው እንጂ እሷ ምንም አላረገችም። እየዋሽ ነው አሁን ኪያ። ለምንድን ነው አንተ ምን አበልቱ ነው? ልትነካት ነው እያደረገች ያለችው ነገር ናንካት እስቲ ናንካት። ኧረ ዮናታው ናንካት። ትወዳታለህ በቃ እኔ ልንገርሽ እኔ ጋር ያለውን ነገር ማስረጃዬን አሳይቻለሁ። አንተ ምን ለማመን እየሞከርክ ነው? እውነቱን ስነግርህ ምን ላምን አልቻልኩኝ። ሰማኛለህ? በደንብ ብታወቃለህ አወራለሁ ምናምን እያለ ነበር። ካላመንከኝ ቪዲዮን አሳየዋለሁ። ምንቴም ነበረ እሷም ነበረች። እኔ ከኔ ጋር ረጅም ጊዜ ምንድን ነው ሰማሽ? እንደዚህ ነገር እንደማላደርግ ታውቃለህ አይደል? አድርገሻል። በቃ ያደረኩት ነገር የለም። ማድረግ ስለምታውቂ ነው። ለመሸፋፈን ትሞክራለች። ሸፋፈንኩት ነገር የለም። አንተ ስሜን አታጥፋ። እኔ አሁን ኪያ ለምን እንደጠራሽ ይረጋጉን አውር ይኸውልህ ፎቶሾፕ እንደሆነ ኤአይ ላይ አረጋግጬ ሁሉን ነገር እነግርሃለሁ። ግን ደግሞ የሆነ እውነት ሳይሰማኝ እኔ እንደዚህ ላደርግ እንደማልችል ታውቃለህ። ያውቃለሁ በሷ ብዙ ተጎድተሃል። አይኖ ይረዳሃለሁ እኮ ግን ካልተረጋጋ አይሆንም። እኔ ይኸውልህ አንደኛ ነገር እሷም እኮ ልትዋሽ ትችላለች፣ ግን እውነታው መታወቅ አለበት። እሷም እንደዚህ እየፈለጋለች እዚህ ቤት ተከራይተህ ቁጭ ብላለች እኮ ለአንተ ስትል ነው እንዴ? በቃ እኔ አልፈልግም። ተይኝ እስኪ በቃ ኪያ ተይኝ። እኔ አልወዳትም እየነገርኩሽ ነው። በቃ ደግሞ አልወድሽም። የእውነትህን ነው ዮና? የእውነትህን ነው ልንገርሽ ዮና፣ የእውነትህን ነው እያልከኝ ያለው? እሺ ቆይ ምንድን ነው የምትፈልጊው? በሚገርም አትሆነውም። ሲጀመር አትሆነውም። ለምታረቅ ሲጀመር ይልሽ አሁንም ለማስመሰል እየሞከረሽ ነው። ልንገርሽ አንተ ሲጀመር ታንከሽ ነገር ነው ታስተውቃለሽ። ስታይ እሺ ምንድን ነው ቆይ የምትፈልጊው? ምን ልጅቷ ለእሱ አትሆነውም። የሰማሽ ነው? እሺ ምንድን ነው አዳምጣት። ይኸውልህ አንደኛ ነገር ጓደኛ ሊሆን ይችላል። አይኖ እረዳሃለሁ። ግን ደግሞ ይሄ ሰውዬ በሚያደርገው ነገር እንዲያታም እንደ አንተ እንደ አይታ ተረዳው እንዴ? እያወራች ያለችው ነገር እንዳለ ውሸት። ሰማኛለህ? እኔ ምንም ነገር ምንም አላምንህም። አንቺንም አላምንሽም። በቃ እንደዚህ እያልሽ ልታሳምኝ አትሞክሪ። ምንም እያሳመንኩ እኮ አለ። ምን እውነቴን ነው እየነገርኩ ያለሁት አይደል? እንደ አንተ ነበር ማትረዳኝ። እኔ ከዚህ በላይ በቃ ይሁንና በእግዚአብሔር እንደዚህ አቱን በእግዚአብሔር እያላማን ለማሳመን እኮ በቂ ማስረጃ አሳይቻለሁ። ምን ሆነ ነው? ለአንተ ዞር በል። ለምንድን ነው ሰውዬ ማታስቀኝ? ቆይ ምንድን ነው አንተ ፍላጎት? አይደለም አይ እያየሽ ማስረጃ አለ። እንዴ ዝም ብለህ ትችላለህ? ቆይ አብሮ እንዲሆን አትፈልግም? አይ አይደለም ከአንተ ጋር ነው የምትፈልገው? አትሆንም ከአንተ ጋር እስኪያ እኔ አሁን ከአንተ ጋርም አይደለም። ወይ ይሆና እኔ ስማኝ አንቺንም ግን የምር ሁለት አብሮ ሆኖ ደስ ይልሃል አይልህማ? በቃ ምንም ነገር እኔ ለማንም ረጋጋው። ቆይ ወዴት ነው? እሺ በል ቢያንስ እንድታምነኝ ማድረግ ማስቻል እስቲ ዝም በል ወይኔ ዝም በል። አይ አይደለም እያየኋት ምን አገባ እኔ አልፈልግም። በቃ አብሮ እንዲሆን ስላልፈለክ ነው። አንቺ ምንም በማያገባሽ ነው የገባሽው። ምንም የምታውቂው ነገር የለማ። በደንብ ያገባኛል። አደረገ ነገር እንደው ሁለቱን አንድ ላይ አድርጌ አንተ ነው ማሽቀረጥረ። ይኸውልህ ዮና ቆይ ዮና ሁለቱን ንገረኝ። አትወዳትም? እኔ ጓደኛ መጣምኝ ከሆነ ማስረጃ አልወዳትም። ወይኔ ከመለክ ይሄድ በቃ ይኸውልህ ማርያም እስቲ ማርልኝ አንተ ካልወደድክ እሺ በቃ ወዳታለሁ። እሺ ወዳታለሁ። ምን ይፈጠር ወዳታለሁ። ከገዛ ጓደኛዬ ጋር ነው የማገጠችብኝ። ልክ አላደረኩኝ። በቃ እንደምትወዳት ነበር ማለት በቃ ወዳታለሁ። ልረሳት አልቻልኩም። ልንገርሽ ልረሳሽ አልቻልኩም። ወድሻለሁ ግን በቃ እንዴት ነው ገብቶኛል። እንደምትወዳት ቆቃለሁ። ዞር በይ አትግሽ። እሺ ነው የፈለግሽው? ነገርኩሽ። አዎ ወዳታለሁ። እወድሻለሁ። አዎ ምን ይፈጠር? እሺ ምን ይፈጠር? ምንም ነገር አይለውም። ምንም ነገር አይለውም እያልኩ ነው አይደል እንዴ? አልፈልግም። በቃ አንቺ ይሄ የሚያዋጣሽ መርጠሽ ይበጋብሬ ልክ እኮ አይደለም። እሷ አደረገችው ነገር እኮ ነገር በቃ ልቀቅሽ። እኔ በቃ
ምንድን ክያ ልበድ ለእሱ ልበድ እኮ አይደለም እያልኩ ያለሁት። ቆይሽ ተረጋግተህ እየነገርካት ነው። እሷም እኮ ልክ ልትሆን ትችላለች። እያረገባት ያለው ነገር እውነት ሴት ሆና እንደዚህ በድፍረት ልትወጣ ትችላለች ካንተ ጋር። እውነት ከሱ ጋር አድራ ቢሆን ኖሮ ከሱ ጋር እንደዚህ ነገር አድርጋ ቢሆን ምን ልትሰራ ትወጣለች? ምን ልትሰራ ቤት እየተከራየች ከቤተሰቦቿ ወጣ እዚህ ምን ትሰራለች? ይሄ እንደ ሴት አስባ እኔ እኮ እንደ ሴት ስለማስብ ነው እንደዚህ ያደረኩት። አዲስ አበባ ድረስ መጣ ቤት ተከራይታ በሌላት ገንዘብ እቺ ልጅ ተማሪ ናት አይደል? ብር እንኳን የምትቀበለው ከፋሚሊዎቿ ነው። ግን ደግሞ አንተን ለመቀበል አንተን ስለምትወድ አንተን ለምትል ለማለት ብላ ነው አይደል? ለምንድን ነው ምን ላድርግሽ ክያ? ለምንድን የምትናገረኝ? እኔ በመሀላችሁ ሰው ነው ያለው። እንደኔና እንደ አኑ አትሁኑ። እኔና አኑ 4 ወር ሙሉ ተጣርተን የነበረው በዛች ተንከሲስ ነው። አሁን ይሄ ተንከሲስ ነው። ተንከሲስ እዚህ ድረስ የጠራሽ ለዚህ ነበረ። እየሰማሽኝ ነው ዮና? እኔ ማስረጃ ነኝ፣ አሳይቻለሁ ያለው ነገር ሲጀመር እያስመሰለሽ ነው። እሺ ቆይ ምንድነው? ቆይ ምንድነው የምትፈልገው? በፈጠረ አምላክ ይለ እያስመሰለሽ ነው። ለምታረገው ነገር ይሄ በእግዚአብሔር አትስማው። በእግዚአብሔር እሺ አንቺ ልጅ አንቺ ልጅ እሺ ታምነኝ ነው ፈልገው። እንዴት ነው ማምንሽ? እንዴት አታምነኝም? እሺ የሚያሳምን ነገር አምጪልኝ። የሚያሳምን ነገር አምጪልኝ። ወይ ያውሩበት ዝም በል። እንዴት ይመልስ? እንዴት ይኖረኛል? እኔ አየሁ እኮ ፎቶ አየሁ። ወደው ፈልገው ነው ያንተ አይደለም እያረገ አንቺም እያረግሽ ያለሽው ነገር ትክክል አይደለም። እንዴት እንደዚህ እያስመሰለች አንቺ ከሱ ጋር እንትን ለማለት ሞክረልሽ። ምን ታገኛለህ? እኔ እና እሱ ተጣልተን ምን ነው የምታገኘው? ሲጀምር አትሆኝም። ልንገርሽ አትጠቅሚም። አትሆኝም። ይሁን በእግዚአብሔር የሚያወራው ነገር አትስማ። በእግዚአብሔር እኔ ቢያንስ ስለምጠቅመው ነው ግልጽ ያደረኩለት። ግልጽ እያደረኩ ያለሁት ለዛ ነው። ፎቶውንም ሁሉ ነገር የሴት ልጅ ነገር ማጋለጥ እራሱ አንተ ብልግና አይደለ? አልጋ ላይ ካንተ ጋር እሺ ምን ይሁንሽ? ምን ይፈጠር? አንቺ ሲጀምር ይልሽ አሁንም ቢሆን እያስመሰለሽ ነው። እየሰማኝ ነው። እኔ ጓደኛ የምታዳምጠኝ ከሆነ አሁንም ቢሆን አንተ ጋር እያስመሰለሽ ነው። ይሄ በጣም ያስጠላ ጓደኛ ነው ያለ። እኔ ልንገርህ አንተ እንደዛ ነው ጓደኛ አይገባህም። ይሁን በእግዚአብሔር እኔን ሰማኝ፣ እሱን አትስማው። በእግዚአብሔር እሺ ምንድነው የምሰማሽ? እሺ በእግዚአብሔር እኔ እየለመንኩ ነው። በእግዚአብሔር እሱ ያወራለው ነገር ምኑን ይስማሽ ነው። አንተ ዝም በል በእግዚአብሔር። እኔ በምን ማንን ለማንሽ? እኔ እውነቴን ነው የምወደው። እኔ እንደሽ ምን አድርጌ ከዚህ በላይ እሺ ማሳየት አለብኝ? ምን ልሆን? እሺ ልንበርከት? ራሴን ላጥፋ? ምንድነው የምትፈልገው? ምን የምታወሪው? እሺ ምንድነው ማድረግ ያለብኝ? ማውን ነገር የምታወሪው? እሺ ምንድነው ማድረግ ያለብኝ? ነገር ተወራይ የማስመሰል ምልክት ነው። ይሄ ነገር እያስመሰለሽ ነው። ይሆናል የሰማኝ እኮ ምንድነው ማድረግ ያለብኝ? በቃ እስቲ አሳምኝ። ልክ ከሆንሽ ልክ ነኝ ብለሽ አሳምኝ። ምን ማሳመኝ? ከዚህ በላይ ምን ልሆን? እሺ ልፍረት? እሺ ማስረጃዎች አሁን እንኳን ተወሌላውን ሰሞኑን ካንተ ጋር ከዩይ ጋር አገናኛለሁ። አልገናኝም ካንተ ጋር እየሸወዳት ነበረ። ማርያም ነው እንግዲህ እግዚአብሔር ለዚህ በዚህ ነው ሲያሽ ከተገናኘው 2 ዓመት አልፎኛል። ሲጀመር አይደለም እሱ በስነ ስርዓት ይላል። አሁን በሷ ምክንያት የለም ማይሆን ነገር እያሰበ ነው ልጁ ማለት ነው። አንተ ትሰማኛለህ? ማይሆን ነገር አታውራ። ቃል እየተናገርኩ ነው። እጅን አትቀሰርብኝ። ለሷ በላይ ለእጅን አትቀሰርብኝ። ተረጋጋ። ሰማኛለህ? ድጋሚ አውቃ ነው ዝም ያለችው። እሷን ጠይቃት። እያንዳንዱ ዩይ ተረጋግታችሁ ብታወሩ እኮ ችግራችሁን ትፈታላችሁ። ምንድነው የምፈታው? የምን ችግር ነው? በቃ የኔ አይፈታም መቼም። ሲጀመር አይፈታም ስላልከው እኮ ነው የማይፈታው። በቃ እኔ ከሷ ጋር በምን ልንገርሽ? በቃ አዎ እውነት እወዳታለሁ፣ ግን በቃ አልፈልግም። ለምንድን ነው የማትፈልገው? በቃ እንዴት እንደዚህ ያደረግሽው? እንዴት ይፈልግሽ? ልቤን እየሰባበርሽው ይሄድሽ። ምንም ያደረኩት ነገር የለም። ይሁንና እየነገርኩህ እኮ ነው። አልፈልግም አልኩሽ አይደል? አንተንም አይደለም። ቆይ ሰማኝ። አይ አንቺ ኪያ አንቺ ያኔ ተራሽ ለምንድን ነው? ለዚህ ነው? አዎ ለዚህ ላዋርድ። አይ ምንም ታው እኔ በማስረጃ ነው ቢያንስ የተንቀሳቀስኩ ያለሁት፣ ግን እያረግሽ ያለሽው ነገር ያውጣል። መረጃውን እኮ እየሰማሽኝ ነው። አሁንም እያረግሽ ያለሽው ነገር ትክክል አይደለም። ምን ማለት ነው? ልታስፈራረኝ የሞከርክ ነው? ሰማኛለህ? ልታስፈራረኝ ባልሆነ እያረግሽ ያለሽው ነገር እጅህን አትቀስር። ሰማኛለህ? እጅህን ድጋሚ ትቀስርና እሰብርልሃለሁ። እጅህን ትቀስርና እሰብርልሃለሁ። አዎ ጓደኛዬ ነህ ወዳጄ ነህ ብዬ ነው ዝም ያልኩህ። ሲጀመር ነገር ሊሆን አይችልም። የእውነቱ ስነግርህ ደህና ወዳጄ አንቺ ተራሽ ለዚህ ነበር አይደል? ቀጥ ብለህ እዚህ ድረስ የተራሽ ለዚህ ነው። ውሸትህን ለማጋለጥ አሁን ደግሞ አጋለጥኩት በኋላ ጠርቼ በደንብ አዋራለሁ። በደንብ አዋራለሁ። እያንዳንዱ ነገር በማስረጃ ነው የተንቀሳቀስኩ ነው። አይተሽዋል። አንቺም ግን እንደዚህ ነገር ብታረግማ ፎቶ እንደዚህ አልጋ ላይ ሆነ ያረጋችሁ ነገር ነው ያረጋችሁ። ጓደኛዬ ላይ ደግሞ ይሄ ነገር ድጋሚ እንዳይከሰት አንተ ለምን አረከው? ጓደኛህ ላይ አንተ ለምን አረከው? ኖ ጓደኛዬ ላይ እኮ አይደለም። እኔ ጓደኛዬ ላይ ይሄ ነገር እንዲደገም አልፈልግም። ቆይ ዮዬ እሷ ካረገችው እሱም ጓደኛ ነው አይደል? ለምን እሱ አረገው? እሱም እኮ ጥፋተኛ ነው አይደል? እኔ ሁለቱም ጥፋተኛ ናቸው። እኔ ከሁለቱም ጋር ጀመር እንገርሽ። አሁንም ቢሆን ይልሽ አንቺ ለሷ ተደረበሽ ለመሸፋፈን እየሞከርሽ አንተ ዝም በል። ሰማሽኛ? እዚህ ድረስ የጠራሽ ለዛ ነው። ሲጀመር አንተ የሆነ ነገር እገልሃለሁ። ይሄ ሁሉ በአንቺ ምክንያት ነው። ሰምተሽኛል?
ብሽቅነት እንደዚህ ማድረግ ራሱ ብሽቅነት ነው ቢገባ። ድጋሚ ሁሉ ያረግሻትን ነገር እያንዳንዱ እንዳለሽ ምንም አላደረኩኝም። አታስፈራራኝ። አሁን ቆይ ኪያ ምንድን ነው ፍላጎትሽ? ቆይ በቃ እኔ ልሂድ። ምንም ዞር በይ፣ ዝም በይ። ምንም ይቅር በለኝ ምናምን እንድትይኝ አልፈልግም። እሺ ምንድን ነው ማድረግ ያለብኝ? ስማ አሁንም ይሆና እየሰማኸኝ ከሆነ እያረጉት ያሉት ነገር የለም። ለምን አትሄድም? ቆይ ችግር ምንድነው? እሺ ምንድነው? ነይ በቃ ኪያ ተይው በቃ። ውሸታችሁ ሳጋልጠው እንደዚህ ለመሸፋፈን አትሞክሩ ሁለታችሁ። እኔ አልፈልግም በቃ ሰሚያሽ አልፈልግም። እኔ ሁለቱንም አልፈልግም። ይኸው ቆይ እውነቱን ካመጣውልህ እውነቱን ከተቀበል ከሷ ጋር ትሆናለህ። እኔ ምንም እውነት የላትም። ምንም እውነት የላትም። አልፈልግም በቃ። እንዴት ታውቃለህ? በምን እርግጠኛ ትሆናለህ? እሰራላችኋለሁ እያለ እየዛተ እኮ ነው። እሰራላችኋለሁ እያለ እኮ ነው። ቆይ አንተ ብዙ ሰዎችን እየመተህ የደበደብክ አይደል? እንደ እውነት የምታስወጣው የራስህ ሲሆን ነው እውነት ማታስወጣው። በቃ እኔ እውነቱን ይኸው በስነ ስርዓት አየሁ እኮ በአይኔ ayeው። ይሄ ፎቶ እኮ ነው። ፎቶ እኮ ለምን ራቀችኝ? ፎቶ ከሆነ ለምን ራቀችኝ? ቡጥ እኮ ማለት ነው። ልጅሽ ናት ተብያለሁኛ። ሌላውን ተወኔ እኮ ጡት እያጠባኋትኝ ነው አይደል? የኔስ እሺ ያስብላል። አንተ እኮ ፎቶ እኮ ነው። ፎቶ እኮ ነው ይሁንና፣ ኧረ በመድኃኒዓለም ፎቶ እኮ ነው። እሺ ምንድን ነው የምትፈልጊው? ቆይ ምን ላድርግሽ? መረጃውን እኔ አመጣልሃለሁ። ይሄ ነገር ውሸት እንደሆነ ካረጋገጥኩልህ እውነት እቺ ልጅ ወደ ቤተሰቦቿ ትመለሳለች። ግን ስትመለስ ፍቅሯን አግኝታ መሆናለች። ላስብበት፣ ችግር የለም። እሺ አስብበት፣ ችግር የለውም። ስለምን ውሸት ነው የምታወሪው አንቺ? ምንድነው? ቆይ አንተ ፍላጎት ምንድነው? አይደለም እያደረገችው ያለችው ነገር የለ ትክክል አይደለም። ሁለታችን አጣላችን። አሁን ደግሞ የእሷን ነገር ለመሸፋፈን እየሞከረች ነው። አረ ግን አንተ ግን ምንም አታውቅም። እኔ አሁን ግን አይናውጣነ ሰማሽኛ? ለማስመሰል አሞክሪ። ምን አይነት አይናውጣነ? የገዛ ጓደኛዬ ላይ አይደለም እኔና እሱን አጣለችና ኖርማል ነው። አንቺ በእኛ መሀል ገብተሽ እንዴት እንደዚህ ታደርጊያለሽ? ከመጀመሪያ ጀምሮ እያረግሽ ያለሽው ነገር ትክክል አይደለም። እኔ ከማንም ጋር መጣላት አልፈልግም። ኪያ በስነ ስርዓት ይሄዱ። እኔ ምንም እሺ ሂድ፣ አንተ ሂድ። ሄዳለሁ ልንገርሽ። ምንም አላስብም። በቃ ሄዳለሁ። ትሰማኛለህ? እኔ እያወራሁ ጣልቃ አትግባ። በቃ አንተ አሎ እያወራሁ ነው። ስማኝ ሆና እዚህ ድረስ የጠራችን እንደሚያስማማ አይነት አስመሰላ የለ ነገሯን ስለምታውቅ እሷን ነገር ለመሸፋፈን ለምን ነው የምሸፋፈነው? የኔ ጓደኛ እኮ ይኸውና እንጂ በእምነት አይደለም። እሺ ለምንድን ነው ነገሯን የምትሸፋፈኝ ይላል? እውነት ከሆነ እውነት እኮ ማስረጃዬን አሳይቼሻለሁ። ፎቶሾፕ እንደሆነና እንዳልሆነ እኮ እናረጋግጣለን። ምንድን ነው እሷ ውሸታም ናት። ካልሆነ ግን አንተ ነው ውሸታም። በቃ ሁለት አንዳችሁ ማን ንጹህ እንደሆነ ማን ውሸታም እንደሆነ ይለያል። አለቀ አይደለ? አስብበት አልከኝ አይደለ? ስለዚህ አንተ አስብበት። እኔ ግን መረጃውን ልጅ የለ እመጣለሁ። በቃ እኔ የዛሬ ስንት ወር ነግሬሻለሁ። አታንሺ ስለሷ ልጅ አላልኩሽም? ትወዳታለህ? አልወዳትም። በቃ ነገርኩሽ። ትወዳታለህ? እሺ ምን ይፈጠር? እወዳታለሁ። በቃ ስለዚህ ልክ ካልሆነች በጣም ይቅርታ። ምንድነው? ቆይሽ ምንድነው? ልክ ካልሆነች በጣም ይቅርታ። ልክ ካልሆነች እውነት አድርጋው ከሆነ አይማረኝ። የእውነት ነው የምልህ። ግን ደግሞ ልክ ከሆነችና እውነት ካላት ማለት ነው እንደውም አንተ ነው ይቅርታ እሷ የምጠይቀው። ችግር የለውም። እሱና የምትፈልጊው ችግር የለውም። በቃ ምንም አልፈልግም። ምንም እኔ በቃ አልፈልግም። አላናግርሽም። በቃ ሂድና በእግዚአብሔር ኧረ በእግዚአብሔር በምን ተረጋጊ። በቃ አሁን ተረጋጊ። አሁን ተረጋጊ። አንተ እንደፈለክ መሆን ትችላለህ። ግን ቀጣይ ስጠራ ማለት ነው ቀጣይ ስጠራ ካልመጣ በፖሊስ እንደማስይዘው ወቅ እኔ ልሽ መጣለሁ። ግን ይልሽ ነገሩን ይልሽ ከእያንዳንዱ ሌላ ማስረጃም አለኝ። እያንዳንዱ ፎቶዎቹን አሳይሻለሁ። በምን ተነሽቶ አንተ ምንም አታስፈራራኝ። ምንም እያስፈራራሁሽ አይደለም። ያረግሽውን ነገር ነው። አሁን እንሂድና በቃ ይሮርዛ ፋሚሊዎቻችን ያው እንግዲህ ለማውራት ሞክረናል። እውነት ለመናገር ከሆነ ውሸታም እንደሆነ በደንብ አውቀናል። ምክንያቱም ውሸታም ስለሆነ ነው እንጂ እዚህ ጋራ አግኝቼው ነበር ይሆንና ምናምን ነገር የውሸት ዜና ነው፣ የውሸት ወሬ ነው ይሄ እንጂ እንዳላገኘው በእርግጠኝነት አውቀንበታል ማለት ነው። ስለዚህ ፋሚሊዎች እንግዲህ እኔ ሁሉን ነገር ለማጣራት ሞክራለሁ። ፎቶሾፕ የሆነውንም እንግዲህ ነስቶ መታየት ይችላል ምናምን ነገር እያሉኝ ነበር። ቶዬንም ምናምን ነገር ሌሎች ሰዎችም አውርቼ ወይ የእሷ እውነት ይወጣል ወይ ደግሞ የእሱ እውነት ይወጣል። ከሁለት አንዱ እውነት ግን እንደሚወጣ አውቃለሁኝ። በዚህ ነገር እርግጠኛ ነኝ። እስካሁን ግን ባለው ነገር ፋሚሊዎች በጣም ደከመኝ፣ ሲጨቃጨቅ ነበር። በቃ በማርያም በዚህ ጋር ነበር ታከፍኩና ተረጋጊ በማርያም ማድረግ ያለብኝ እንዴት ተረጋጋለሁ?
ጭራሽ እኮ ሊሰማኝ ፍቃደኛ አይደለም። ወልሽ በተቻለኝ አቅም ማለት ነው እውነታው እንዲወጣ አደርጋለሁ። በእኔ ተረጋጊ። ግን ካልተረጋጋሽ አንቺም እንደዚህ እያለቀሽ እሱም እንደዛ እያበደ በመሀል ያ ተንከሲስ እንደዛ እየሆነ መቼ ልትታረቁ አትችሉም? እኔ አላውቅም ያኔ ምን ማድረግ እንዳለብኝ አላውቅም። እኔ እንግዲህ ከዚህ በላይ ምን ላድርግ? እሱ ጭራሽ ሊሰማኝ ፍቃደኛ አይደለም። እኔ ሊያምነኝ ጭራሽ ፍቃደኛ አይደለም። እሱን ብዬ ነው እዚህ የመጣሁት። ያውቃል አይደል? እሱ ጭራሽ እሱን ሁላ እኮ ሊረዳ አይፈልግም። ታውቂያለሽ? እሺ እኔ ምንድን ነው ማድረግ ያለብኝ? ተረጋግሽ። አሁን እኮ ታለቅሽ አይደለም እኮ እዚህ ጋር ቆምኩኝ። እኔ እኮ ይኸውልሽ ወደ ቤት ትሄጂና ትረጋጊያለሽ፣ ራስሽን ታረጋጊዋለሽ ምናምን ነገር። ፊትሽ አባብጧል፣ ከስተሻል በጣም እንዴ። እሱ ወንድ ነው እውነቱን ስነግርሽ ማለት ነው። በቃ ይሄኛ ልትጎጂለት አይገባም። ራስሽን መጠበቅ አለብሽ። ሴት ልጅ ነሽ፣ ለብዙ ሰው ታስፈልጊያለሽ። ለውና ብቻ እኮ አይደለም ታስፈልጊው። ፋሚሊ አለሽ አይደል? እና ፋሚሊዎችሽ ይፈልጉሻል፣ ጓደኞች እህቶችሽ ይፈልጉሻል። እንደዚህ እስክትሆኚ ድረስ ራስሽን እስክታጭረሽ አይንሽ ተቋቁሯል። እንቅልፍ የትኛሽ እንዳልሆነ ያስታውቅብሻል። በምን ተረጋጊ። ምንድን ነው እሺ ማድረግ? እኔ ጫንቆኛል እግዚአብሔርን። እኔ እንደዛ ሆኖ ደግሞ አይቼዋለሁ። እስኪ እንዴት ሆኖ እንደሄደ አይተሽዋል አይደል? መናደዱ ያለ ነው። ግን ደግሞ ቢያንስ አንድ እውነት አውቀናል። አይሽ አንቺ እንዳጣሪው ምናምን ለምን ጠራሽ ምናምን ብለሽ ነበር። ግን አይ ነው ቢያንስ እውነቱን አውቋል። ትንሽ አወጣተናል። አንቺንም እያታለለሽ ነበር። ገብተሻል? እያታለለሽ ነበር። እያገኘሁት ነው እሱንም አገኘዋለሁ ምናምን እያለ ነበር ሲያታልሽ ነበር። እኔ እኮ ነግሬሻለሁ እንዳላገኘው ደግሞ እኮ እየነገርኩሽ ነበር አይደል? ውሸቱን እያየሽ ነው አይደል? አግኝቼዋለሁ። ቢያንስ እሱን ነገር በምስክርነት በመረጃ ይዘናል። ምንቴም አለ አብሮን፣ ከዛ በኋላ ካሜራ አለ። ስለዚህ ቢያንስ ሁለት መረጃ አለ አይደል? ከዚህ በኋላ ደግሞ ያሉትን ነገሮች ወይ አይለ ወይ ደግሞ ፎቶሾፕ እንዴት መጥፋት እንዳለበት ምናምን ነገር አይተን እሱን እናጠፋለን። ከዛ በኋላ ሜሴጆቹ ደግሞ አንቺ እንዳላክሽ እያንዳንዱን ነገር እናያለን። ከዛ በኋላ ሁሉንም ነገር ካጣራን በኋላ ሰምተሻል ያለው እውነታውን ካወቁኝ እሺ አስብበታለሁ ብሏል። ስለሚወድሽ ነው እንደዛ ነው። ባይወድሽ ኖሮ የሆነ የራስሽ ጉዳይ ነው የሚለው። ስለሚወድሽ ነው መውደዱ ራሱ የጮኸን የገለጸልሽ አይደል? ስለዚህ ተረጋጊ። ቢወደኝማ ከነጭራሹ እንደዛ አይጠረጥረኝም ነበር። ያስጠረጥራል። በምን አትፍረጂበት። ማርያም ናት። እኔ ራስ አይደለም እሱ እኔ ሴቷ ጠርጥሬሻለሁ። በተለይ ከሱ ጋር እንደዛ ስትከራከሪ እንደዛ ለድብድብ ስትነዛዘሩ እኔ ራሱ ጠርጥሬሻለሁ። እኔ ራሱ እውነቷ እንዳይታወቅባት ነው እንዴ እንዲሆነች ያለችው። እውነት ነው የምነግርሽ። እኔ ግልጽ ነኝ። እንደዛ ብያለሁ። ግን ያስባለው ደግሞ እውነታው ነው። በደንብ ጎበዝ ነው። በደንብ አድርጎ ነው የሰራው። ፎቶሾፕ እንዴት እንደሚሰራ ማለት ከዚህ ቤት ኮምፒውተር ሳይንስ ነው ተምሯል። ለዛ ነው በቃ ተረዳሽ። በደንብ ሰርቶታል። ምንም ነው የማያስታውቀው። ተረዳሽ? እያንዳንዷ ነገር ልቅም ተደርጋ ነው የተሰራችው። እያንዳንዷ ነገር ታስታውቃለች። ፎቶሾፕ ነው ብሎ ማመን ትንሽ ይከብዳል። ከዛ በኋላ ደግሞ አንቺ እንኳን አይንሽን ገልጠሽ ፈገግ እያልሽ ምናምን ቢሆን ጥሩ። ተኝተሽ ባለሽበት እንዳነሳሽ አይነት ነገር አድርጎ ነው የሰራው። ያ ነገር ራሱ አንቺ ሳታውቂ እንደቀረጸሽ አይነት ነገር አድርጎ በቃ ምን ልበልሽ፣ ባጭሩ በደንብ አስቦበታል። በደንብ አቀደውበታል። እንደዛ ስላሰበበትና ስላቀደበት ነው እያረገም የነበረው። ስለዛ አንቺ ብትረጋጊ፣ ሁኔታዎቹን በሙሉ ብታረጋጊያቸው። አንቺ ካልተረጋጋሽ ሁሌ ስማኝ አዳምጠኝ ከሆነ እሷም ማዳመጥ የሚፈልግበት ጊዜ ላይ ሁኔታ ላይ ማርለም ያለው ማዳመጥም አይፈልግም በይሳት። ምክንያቱም ሰልችቶታል። ሁሉም ነገር አስጠልቶታል። በይሳት ላይ አሁን ላይ የሆነ እንደሚወድሽ ያውቃል፣ ግን ተጎድቷል። ድጋሚ ልጎጁ እንደመጣሽ አድርጎ ነው ያሰበው። እኔ ከሱ በላይ እኔ ነኝ የተጎዳሁት። ኪያ እኔ እንዴት አድርጌ ነው ማስረዳት? እኔም በጣም ነው የተጎዳሁት ከምነግርሽ በላይ። አንደኛ እሱን ማጣቴ እኔ በጣም ጎድቶኛል። ሁለተኛ ደግሞ እሱ ጭራሽ እኔ ሊያምነኝ አልፈለገም። የእሱን እምነት ማጣቴ ራሱ ምን ያክል እንደሚጎዳ ታውቂያለሽ አይደል? የምትወጂውን ሰው እሱ ጭራሽ እኔ ሊያምነኝ። ሶስተኛ ነገር ደግሞ ይሄ ልጅ ምን አይነት ነገር እያደረገኝ እንደሆነ እያየሽ ነው። ስሜን እያጠፋ አስል እኔ ከምነግርሽ በላይ በጣም ተጎድቻለሁ። በጣም እና እኔም ቅስሜ በጣም ነው የተሰበረው። አላውቅም እኔ ምን ማለት እንዳለብኝ አላውቅም። በጣም ከፍቶኛል። ማንም እንደሌለኝ ነው እያሰብኩ ያለሁት። በቃ አሁን ቤት ትሄጃለሽ፣ ትረጋጊያለሽ። እኔ ጋር ትሆኛለሽ። እኔ ጋር መቆየት ከፈለግሽ ልጅ ማንም የለም ቤት። ከፈለግሽ እኔ እመጣልሻለሁ። እሺ ወደ ቤት ሂጂና ነገሮችን አረጋጊና እኔ ጋር ነኝ። ለትንሽ ጊዜ እኔ ጋር ነኝ። ከዛ በኋላ ነገሮች ሲስተካከሉ ከሆነ ጋር መታረቃችሁ ስለማይቀር ሁሉም ነገር ይስተካከላል። ተስፋ አደርጋለሁ። እሺ አሁን ግን ተረጋጊ። በጣም ከስተሻል። ምግብ እየበላሽ አይደል? ቅልፍ እንደተኛሽ እንዳልሆነ ያስታውቃል አይንሽ። በምን ልታልቂ እኮ ነው እንዴ? ምን ያክል እየፈለኩት እንደነበር ብታውቂ፣ እሱን ለማግኘት ምን ያክል
ችግሩ እንደገባው እኔ እግዚአብሔር ነው የሚያውቀው። ግን እሱ ጭራሽ ለአንድ ደቂቃ እንኳን ቆሞ እኔን ሊያናግረኝ አልፈለገም። ይሄን ያህል ነው የተጠየፈኝ። እኔ እሱን ጭራሽ ሳይ ማለት ነው እኔ አላቅም ራሱ ላጥፊ ነው እያለኝ እንዴ በምኒ በስመ አብ ጋበኝ ምንድን ነው እሱ ማድረግ ያለብኝ? እንደዚህ አይነት ነገሮችን ራሱ በማጥፋት መጥፎ ነገር በማድረግ ምናምን ነገር የምትፈሺው ጉዳይ አይደለም። ራስሽን ካጠፋሽ እሱንም አንቺንም ታጫለሽ። ከሱ በላይ ፋሚሊሽ ይጎዳል። በምኒ ከሱ በላይ እናትሽ ትጎዳለች። ከሱ በላይ ፋሚሊሽ ይጎዳል። አንቺ ትጎጃለሽ። መኖር ያለብሽ እድሜ አለ፣ መሆን የምትፈልጊው ነገር አለ፣ አላማ አለሽ፣ ህልም አለሽ። ሰው ነሽ መቼማ። ያንን ሁሉ የታርግሽ ነው ራሴን ላጥፋ የምትይው እና እሱ ምንድነው? እሺ እኔ ነገር አለም ሁሉ ነው የጨለመብኝ። አሁን ካገኘሽው በኋላ ትንሽ ነገር ሲቀርሽ ነው እንደዚህ ነገር የምታስቢው። እስከዛሬ ድረስ ያ ሁሉ ነገር ስታሳልፊ እኮ ይሄን ነገር አላልሽም አይደል እንዴ? እሱን ለማግኘት ስትፈልጊ እንደዛ ስትሆኚ ብዙ ነገሮችን አሳልፈሻል አይደል? ያንን ሁሉ ነገር ስታሳልፊ እንኳን ይሄን ነገር ሳታስቢ አሁን አግኝተሽው ትንሽ ሲቀርሽ በምን እንዲማ ደካማ ሆኖ በጣም ከፍተኛ በጣም ነው የከፋኝ። ፋሚሊዎች እንግዲህ ላረጋጋት ሞክሬያለሁ። ዝናብ ስለሆነ እዚህ እንቆይ ብለን ነው። የሚያባራ አይነት ነገር አይደለም፣ ድብድብ ነው ያደረገን እኛንም እና ትንሽ እንግዲህ ካባራልን በኋላ እንሄዳለን። እናንተም እንግዲህ አብራችሁን ስለነበራችሁ አመሰግናለሁ። ያው እንግዲህ ትንሽ ፍንጭ አግኝተናል። እሷም እንግዲህ እውነታዋ የሚታወቅበት በምን ያታልቅሻ በማርያም ተረጋጊ ማለት ሁኔታዎቹ የሚረጋገጡበትና እውነታውን የምናውቅበት ቀን እየተቃረበ ነው ብዬ አስባለሁ። እርግጠኛ ነኝ ወይ ነገ ከነገ ወዲያ ደግሞ ፎቶሾፕ እንደሆነና እንዳልሆነ ሁሉንም ነገር ካረጋገጥኩኝ በኋላ ለውይ ካሳየሁት በኋላ እሷንም ይቀበላታል ብዬ አስባለሁ። ምክንያቱም እንደሚወዳት ነግሮናል። አዎ ወድሻለሁ ብሏል። ግን ያው መውደዱን ደግሞ በደንብ መግለጽ አልፈለገም። ያው ንዴት ላይ ስለሆነ ነው እንጂ እንደሚወዳት በደንብ እርግጠኝነት ነው። ያው እንግዲህ ፋሚሊዎች እስካሁን አብራችሁ የነበራችሁ እዛ ጋም ዘግቼው ነበር። እውነት ለመናገር ከሆነ ዝናብ ከመጣ በኋላ ወደዚህ ስመጣ ሳባብላት ያው እናንተም በዚህ መልኩ ተሳሳተች እንዳትሉኝ ያረጋጓት ነበር። ኮሜንት ላይ እኔን ብዙ ጊዜ የሚያበረታኝ የእናንተ ኮሜንት ነው። አይዞሽ ምናምን እያላችሁ የምታበረታቱኝ ነገር ነውና እሷንም እስቲ አበረታቱልኝ። እናንተ ናችሁ ጓደኞቼና እስቲ እናንተ እኔ ያላልኳትን ነገር ማለት የምትፈልጉትን ነገር በሙሉ በላት እስቲ በቃ አይዞሽ ጠንክሪ በላት። እውነት እኔ ብያት አቅተኛለች። አሁንም ድረስ እያለቀሰች ነው ያለችው። እኔ መድኃኒዓለም አሁንም ድረስ እያለቀሰች ነው ያለችውና ቢያንስ እንድትረጋጋ ለማድረግ እስቲ እንሞክር። እናንተም ኮሜንት ላይ አግዙኝና አይዞሽ በሉልኝ። ያው በሌላ ቪዲዮ እንገናኛለን ፋሚሊዎች። በሌላ ቪዲዮ ግን እንገናኝ። ያንን መረጃ ይዤ እንግዲህ አኑም ጠፋ እያላችሁኝ ነው። አኑ እንግዲህ ያው አለ ይመጣል። ሰሞኑን ስላልተመቸው ነው እንግዲህ ከአኑም ጋር ሆነን አብረን እንፈልግ ይሆናል። እስከዛ አብራችሁን ሁኑ። ቻው